ሉሊትና ዳዊት እንግዲህ በጣም እየተቀራረቡና ሀሳብ ለሀሳብ እየተከፋፈሉ ዛሬ ካሉበት ደረጃ ሲደርሱ፣ ሆኖም ግን በዚህ በነሱ መቀራረብ ያስቀናቸው ኤልሳና እንዲሁም ደግሞ ልዕልት ችግር ውስጥ እያስገቧቸው ይገኛሉ። በዚህ ምክንያት በተለይ ኤልሳ በየመካከላቸው እየገባች ነገሮችን ወዳና ወዲህ ብታደርግም፣ ሆኖም ግን እነሱ ግልጽና ግልጽ ሆነው እየተነጋገሩ ስለሆነ ምንም ነገር የፈፈጠ ነገር የለም። በዚህ አጋጣሚ ልዕልትን እንግዲህ ዳዊት እንደማይፈልጋት ግልጹን ሲነግራት በጣም ተስፋ ቆርጣ ለእህቷ ብታማክራትም እህቷም አይዞሽ እያለቻት፣ በአንድ ሳይድ ደግሞ ኤልሳ አንቺ ሞኝ ነሽ፣ አይንሽን ግለጪ፣ እህትሽ እናትሽንም አስወገደችብሽ፣ አሁን ደግሞ እህትሽም አሁን ሄኖ ልትቀማሽ ነው ዳዊትን እያለች በመካከል የምትለዋትን ነገር እየሰማች ልዕልትም እየተጨናነቀች ባለችበት ሰዓት አጋጣሚ በአንድ ቤት ተኝተው እያሉ ልዕልትና ሉሊት እንቅልፍ እምቢ ብሏት ከእንቅልፏ ብስባና ስትነሳ ሄዳ ኪችን ውሃ ልትጠጣ ስትል ድንገት እሱም ተነስቶ ዳዊት ሳያት ምን ሆንሽ እንቅልፍ እምቢ አለሽ እንዴ እያሰብሽ ነው ሲላት፣ አዎ እንቅልፍ እምቢ አለኝ ስል ምን አለ ታዲያ ፊልም ብንመለከት ቁጭ ብለን ብሎ ሲጋብዛት እሺ ብላ ሉሊትና ዳዊት ፊልም እያዩ አጋጣሚ ደግሞ ከጎኗ ስጣጣት ልዕልት ተነስታ ፍለጋ ወደ ውጭ ስትወጣ አብረው ቁጭ ፊለው ስለ ፊልሙ ተመስጠው እያወሩ ስታይ በቃ ይህ ነገርማ ኤልሳ የምትለኝ ነገር ትክክል ነው ብላ ስታምንና በዚህ ምክንያት በጣም ትላለች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ የቻናሌ ተከታታዮች፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን በትህትና እስከ መጨረሻ እንድትከታተሉን እፈልጋለሁ። እንግዲህ አልማዝን ወደ ጎዳና ሰዳ ሉሊት ቤቱን በ10 ሚሊዮን ከሸጠች በኋላ ቤት እስከምታገኝ እህቷን ልዕልትን ወደ ቤት ወስዳት አብረው እየኖሩ እያሉ ሳጅኑንም እንግዲህ ደውላ እሷው ራሷ አልማዝ አስይዛዋለች ማለት ነው። በዛሬው ዕለት ወደ እስር ቤት ተወርሯል፣ በቁጥጥር ስር ውሏል። በጣም ያላሰበው ነገር ነው የገጠመው እሱም። በዚህ መካከል እንግዲህ ኤልሳ ደግሞ ከሁላቸውም መካከል ላይ እየገባች ነገሮችን ወደ አንቺ እሱን እያየች ነው ኤልሳ እባክሽ ተይኝ አለች ለልዕልት። ግን አይንሽን ግለጪ፣ ማድረግ ያለብሽን ነገር እኔ ካንቺ የተሻለ ተመክሮ ስላለ ላግዝሽ ብዬ ነው አለቻት። በምን ልታግዥኝ ትችያለሽ? በድጋሚ ነግርሻለሁ፣ ካሊብን እንዳገኘው ታግዥኛለሽ፣ አንቺ ደግሞ ዳዊት እንድታግዡ እግዝሻለሁ። እንደዛማ መቼም አይሆንም ስለ አልተስማማችላትም። አሁን ኤልሳም ቀረብ ብላ ዳዊትም አንተ ከሉሊት ጋራ አይንህን ስላየው በፍቅር እየተሰቃየህ ስላወቅ ኤልሳ ባክሽ ከዚህ በኋላ ተናግሬያለሁ፣ አንድ ነገር እንድትናገሪኝ አልፈልግም፣ እባክሽ ምን ያስቆጣሃል አለች። በቃሽ አንቺ የራሴ ጭንቀት ይበቃኛል፣ ጭንቀት አትጨምሪብኝ ኤልሳ፣ ከዚህ በኋላ አንድ ነገር እንዳትናገሪኝ። ዳዊት ምን ሆንክ ብላ ሉሊት ትመጣለች። ኤልሳ ምንድን ነው የተፈጠረው ትላታለች። ኤልሳም ግን መናገር አልፈለገች። ምናንም አላቅም፣ እየተቀያየረ ነው ጸባው ዳዊት። እንዴ ምንድን ነው ምንም አይደለም ማለት ምን ማለት ነው ትላለች ልዕልት። እንዴት እንደዚህ ይጮህብሻል ያለ ምክንያት ትላለች ነገሩን ያላወቀች ሉሊት ማለት ነው። ምንም ነገር አይደለም አንቺ ዝም ብለሽ ግቢ አለቻት። ንገሪኝ፣ ምናልባት መፍትሄ ልፈልግለት እችላለሁ አለቻት። እኔ እንጃ ሉሊት፣ የዳዊት ነገር የሰሞኑን ጸባው የመነጫነጨው ግራ ገባኝ አለቻት ኤልሳ። በዛ ላይ ደግሞ አንቺ ጋር ያለው አመለካከት በጣም ግራ ያጋባል። እኔ ጋር ምን አይነት አመለካከት አለው አለቻት። ቆይ አልገባኝም፣ አንቺ ልትደብቂለት እየሞከርሽ ነው አለቻት። ወይንስ አይኑ ላይ የሚታየውን ነገር ማወቅ አልቻልሽም? ምንድን ነው የሚደብቅለት? ዳዊት እኮ አንቺ እዚህ ቤት ከሌለሽ በጣም የሚናደር ሰው ነው። አንቺ የሰራሽው ምግብ ካልሆነ እኮ መመገብ አቁሟል አለቻት። ታዲያ ይሄ ምን ከኔ ጋር ምን ያገናኛል ትላታለች። እሱን አንቺ ድረሽበት፣ እኔ ከዚህ በላይ ምንም ልልሽ አልችልም ብላ እንግዲህ በሁለታቸው መካከል ላይ ደግሞ ሌላ ቅራኔ እንዲፈጥሩ አድርጋለች ኤልሳ ማለት ነው። በዚህ ምክንያትም ዳዊት ከኔ ምን የተለየ ነገር አለው? ምን ነገር ሊኖረው ይችላል እያለች ሉሊት ጥሩ ጓደኛዬ ነው፣ ከዛ ውጭ ምንድን ነው ትውውቃችን ትንሽ ጊዜ ቢሆንም ሌላ ነገር በመካከላችን የለም ብላ ሉሊት ራሷን መጠየቅ ትጀምራለች። ሆኖም ግን ኤልሳ ሆን ብላ ነው ለልዕልትም እየሄደች ልዕልትን አንቺ እህትሽን እንደዚህ እናትሽን ጎዳና ላይ ሰደድ ጥላ አሁን ደግሞ አፍቃሪሽን ልትቀማሽ ነው እያለች ደግሞ እሷንም ሌላ ነገር ትላለች። ከዛ ዳዊትም መንገድ ላይ ወጥቶ እየሄደ እንዴ ኤልሳ ምንድን ነው ዛሬ እያለችኝ ያለችው?
እውነት ለሉሊት ልዩ ስሜት አለኝ እንዴ? ወይንስ ያቀደችው ነገር ይኖራል? ምናልባት እንደዛ እንኳ አታስብም አለ ደግሞ። ሉሊት ግን ምን አይነት ሰው ናት? ሴት ልጅ እንደዚህ እንዴት ትሆናለች? በጣም እኮ ግሩም ልጅ ናት። ምን እያሰብኩ ነው? ግን ባለበት ስሜት ስሰማኝ የተለየ ነው እያለ እንግዲህ ዳዊት ለሉሊት የተለየ ስሜት እንዳለው እየገለጸ ራሱ ምን እያሰብኩ ነው እያለ ይጠይቃል። ግን ባለፈው ግን ሳያት የተሰማኝ ስሜት ልዩ ነው። መቼም እኔና እሷ አንድ ላይ መሆን አለብን እያለ ራሱን መጠየቅ። ከዛ በኋላ ማን ነው እቃዬን እዚህ ቤት የነካልብኝ እያለ ቤት ውስጥ ገብቶ ኤልሳ ላይ ሄዶ ይጮህባታል። ኤልሳ ደግሞ በፍጹም እኔ አይደለሁም። ምን ሆነህ ነው? እኔ አይደለም፣ ከአንቺ ውጭ ማንም ሊነካው አይችልም። እኔ እዚህ ቤት እኮ እኔ ብቻ አይደለም ሌላ ሰው ሊኖር ይችላል። የት ነው የምትሄጂው? ያዋራሁሽ እኮ ነው ሲልባት እየወነጀልከኝ እኮ ነው ያለሽው አለ። ከዛ ሉሊት ደግሞ ምንድን ነው የምትጮሁት? ምን ተፈጠር? ዳዊት ምን ሆነህ ነው? ለሁኔታ ልክ አይደለም። እቃዬን አትንኪላታለሁ ግን አትሰማም አለች። እሷ እኮ አይደለችም ዝልብስ ተዝረክርኮ ስላየሁት እኔ ነኝ ያስተካከልኩልህ ስትለው አንቺ ነሽ እንዴ ብሎ ደስ አለውና አዎ ይቅርታ አለው። አይ አንቺ ከሆንሽ ችግር የለም ማን እንደሆን ለማወቅ ፈልጌ ነው ብሎ ለእሷ ያለውን ክብር ሰጠን። ሁለተኛ ከእቃዎችህ አልደርስም ብትለውም ችግር የለም አንቺ ከሆንሽ ብሎ እንግዲህ ሉሊትን ዳዊት በመልካም ንግግር አናግሯታል ማለት ነው። ዳዊት በአሁኑ ሰዓት ሉሊት ጋር የተለየ ፍቅር እየያዘው ሄዷል። መግለጽ ግን ያስቸገረው ነገር እንደሆነ የሚታይበት ነው። ሆኖም ግን እሷ ደግሞ ልዕልትን እንዲቀርብላት የምትፈልገው ልዕልት ግልጹን ስለነገረቻት ልዕልትን እባክሽ ጊዜ ስጣት አብረህ አዋራ ስትለው እሱ ግን በፍጹም ልዕልትን አልፈልጋትም አልወዳትም እያለ ነው ማለት ነው። አንቺ ግን ምንድን ነው የሚያስጨንቅሽ? እኔ የሚያስጨንቀኝ አልማዝ ጉዳይ ነበር። አሁን ደግሞ አልማዝን ተላቅቅ ያለውን ቤቱን ትንሽ ጊዜ ጠብቁን፣ ቤት ገዝተን እስከምንሄድ ለራሳችን ትላለች። ልዕልት ደግሞ በጣም እሱን ስትጠይቀው እኔ አንቺን አልፈልግሽም ለአንቺ ቦታ የለኝም ስላላት በጣም ተክዛ ታለቅሳለች ልዕልት ማለት ነው። በዚህ ጊዜ እህቴ ምን ሆነሽ ነው የምታለቅሽው ብላ ትመጣና ሉሊት ትጠይቃታለች። በቃ እኔ ከዚህ ቤት መውጣት አለብን አለቻት። ልዕልቴ ለምንድን ምን ሆነሽ ነው ግን እውነቱን ንገሪኝ አለቻት። ምንም አልሆንኩም ስትላት እንዴ ምንድን ነው እያየሁሽ እኮ ነው እያለቀሽ ምንም አልሆንኩ ትኛለሽ እንዴ አለቻት። እኔ የማስበው ነገር እየተሳካልኝ አይደለም፣ በቃ ምን ማድረግ እንዳለብኝ አላቅም አለቻት። ምንድን ነው የተፈጠረው ንገሪኝ እስቲ ምንድን ነው አስበሽ ያልተሳካልሽ አለቻት። እህቴ አለቻት እንደምን ብለን ይሄን ቤት ለቀን መውጣት አለብን አለቻት። እሺ ችግሪ ምንድን ነው ያስከፋሽ ሰው አለ ንገሪኝ እስኪ። ዳዊትን ከቀን ወደ ቀን ሳየው ፍቅሩ እየጨመረብኝ ነው። ስለዚህ እሱ ደግሞ በተቃራኒው ጥላቻው እየበረታባት ነው። በፍጹም እሱ አይጠላሽም ልዕልቴ፣ እንደዛ ብለሽ ስላሰብሽ ነው። ከአንደበቱ እኮ ነገረኝ እንደሚጠላኝ። ዳዊት ነው እንደዛ ያለሽ አለቻት ማለት ነው ሉሊት። አዎ እኔ ከሱ ፊት ምንም ቆንጆ ሆኜ መታየት አልቻልኩም። ይሄን ነገር ትቼ ማየት አለብኝ። እሺ በቃ አሁን ትንሽ ጊዜ ጠብቂኝ፣ ቤት የተሻለ ቤት እናገኝና አንቺና እኔ ከዚህ ቤት እንወጣለን። ለደላሎች ነግሬያቸዋለሁኝ አለቻት ማለት ነው። እሺ እህቴ አለች። በአንድ በኩል ይህን ብልቅቄ ቦታ ዳዊትን ምረሳ ይመስለኛል፣ በሌላ በኩል ደግሞ እንዳላጣው ደግሞ ብዬ አስባለሁ። ምን ይሻለኛል? በቃ አታስቢ እህቴ፣ ለጊዜው ለእኛ የሚሆን መራቃችን ጥሩ ነው አለች ሉሊት። እሺ በቃ ብቻ አላቅም ግራ ገብቶኛል አለቻትና አይዞሽ ብላ እህቷን እንግዲህ እህቴ አንቺ እኮ ጠንካራ ሰው ነሽ፣ እኔን የምታጠነክሪኝ አንቺ አልነበረሽም? አሁን ለምንድን ነው እንደዚህ የምትሆኚ ብላ ትመክራታለች። አሁንስ ምንም ነገሮች ሲደራረቡብኝ ሁሉ ነገሮች እያስጠሉኝ ነው፣ ብን ብለሽ ጥፊ እያለኝ ነው አለቻት። አይዞሽ ባክሽ እንደዚህ አትበይ፣ እኔ ምን ልሆን? እኔ ስንቱን መከራ አሳልፊያለሁ፣ እኔ ያላንቺ ማን አለኝ? እሰቢልኝ ለእኔም አለቻት። እሺ ለመጠንከር እሞክራለሁ እህቴ አለቻት። ጎበዝ እህቴ አለቻት። እንግዲህ ኤልሳ ደግሞ ሄዳ ቤት እንደሸጠች ለካሊብ ስትነግረው ካሊብ ደግሞ እንደለመደው መቼም መጥቶ መደንፋት ሙያው ነው። ከዛ ድንገት ሲገባ እነሱ ደግሞ አይዞሽ የተባባሉ እየተዛዘኑ ተቃቅፎ ሲደርስ አዎ አቋረጥኳችሁ ተቃቀፉ እንጂ አለ። እንዴ አንቺ እኮ ከኔ ርቀሻል አላት። ምንድን ነው ቤት መሸጥሽን እኮ ለእኔ መንገር ነበረብሽ አላት። እና ከዛ በኋላ ሊደባደቡ ሲሉ እባክህ ውጣልኝ አንተ አለችው ካሊብን። አገኘሃለሁ በሚል ሁልጊዜ ይዛዛታሉ። አሁን በዚህ መካከል ላይ አንቺ ስላለሽ ነው እንደዚህ የሚናገረኝ እንጂ አሳየዋለሁ አለ ዳዊትም። በቃ ምን እያሰባችሁ እናንተ አንቺ ባትኖሪ ልኩን ነበር ማሳየው አለ። ከዚህ በፊት ግን ያው እንደተደባደቡ ታውቃላችሁ።
ልዕልት እሷ እኮ አታዝንልሽም ትላታለች ኤልሳ። አንቺን ላመታዘን ትመስላለች። አሁን ደውም አጋጣሚውን በመጠቀም ሌላ ነገር ሊያደርጉ ሲሉ ካሊብ ደርሶ ድፍርስርሱን አወጣውታል። ካሊብ ደግሞ ምን አገባው ስለሚያውቅ ነው የሁለታቸውን ግንኙነት። ባክሽ ኤልሳ ተይኝ ባክሽ፣ እኔ እንደዚህ አይነት ነገር አልፈልግም ብላ ትላታለች ማለት ነው። ከዛ በኋላ የት ሂደሽ ነበረ? እኔ እኮ እየፈለኩሽ ነበር ስታት እናቴን ላይ ነበር የሄድኩት። እናትሽ እንዴት አዝናለሁ ግን ለተፈጠረው ነገር አለቻት ማለት ነው። ችግር የለውም አለችና ሉሊትም ገባች። ከዛ በኋላ እንግዲህ ሂዳ ካሊብን ምን ማድረግ እያደረክ ነው አንተ ሰው አለችው ማለት ነው። ልዕልትም እና ሉሊትም ለዳዊት እንግዲህ ቤት ካገኘን ልንለቅ ነው ከእናንተ ጋር ልንሄድ ነው ስትለው እናንተን ሰላም የነሳናችሁ ይመስለኛል። በፍጹም ችግር የለም አይዞሽ፣ እኔም ለደላሎች ነግሬ ቤቱን አፈላልግልሻለሁ እያለ በእዝነት መንገድ እያቀፋት እያለ ነበር። ቤቱን ሳያንኳኳ ድንገት ካሊብ ዘው ብሎ ገብቶ ነገሮችን እያደፈራረሰው። በዚህም የሰማችው ልዕልት ሂዳ አንተ ሰው አርፈ ተቀመጥ፣ ምን እያልክ ነው ስትለው አንቺ ደግሞ አርፈሽ ተቀመጭ እናትሽን ገና ጉድጓድ ነው ማስገባልሽ አላት ማለት ነው። እንዴ ምን ማለት ነው አለችው። የእናትሽ የሰይጣን የከፋይ ሰይጣን ናት ስትል እናቴን እንዳትናገራት ነገርኩህ አለች። ልዕልትም ሄዳ ካሊብን ስታናግረው እባክሽ ከሉሊት ጎን መራቅ ካልቻለ እኔ ቀብር አስገባዋለሁ። ኧረ እባክህ እሱን ነው ማን ዳዊትን ብላለችው። እና አዎ ሲላት እና ያለና አርፈ ብትቀመጥ ይሻልሃል አለችው። ዳዊትን ነው የምገለው አለችው። አዎ አርፎ ይቀመጥ ይሻለዋል። ከዚህ በላይ ልታገሰው አልችልም። አንተን ሁሉ ሰው ላይ መዛት ነው የምታውቀው አለችው። የእናትሽንም ጉዳይ የረሳሁት እንዳይመስልሽ የዛችን የማትረባ እናቴን ደግሞ ከመሬት ተነስተ እንድትወነጀላት አልፈልግም። የእናቴን ስም እንድትጠራት አልፈልግም። እናትሽ ከሰይጣን የከፋች ሰይጣን ናት። እናቴን እንዳትናገራት ነግሬሃለሁኝ አለች። እናቴ ስም ብለሽ ስትናገሪ ትንሽ አታፍሪም? ገና ወደ መቃብር እከትልሻለሁ እናትሽን አላት። ማንን ነው ወደ መቃብር የምትከታው? ራስ እንዳትከተት ይልቃለች። እሱም ወደዛ ጣይ እናቴ የምትያትን አዝለሽ መዞር ትችያለሽ። ከዚህ በኋላ ላይሽ አልፈልግም። አረ አለችው። ልታየኝ አትፈልግም? እናያለን ሲባባሉ ተመለከቱና ወደ ቤት ስትሄድ እንዴ ልዕልትዬ ምን ሆነሽ ነው? እየጠፍተሽ ነበረ ስትላት ከዛ በኋላ እናቷን ማየትና እሱን ለማናገር እንደሄደች ከዛ እንግዲህ ውሃ ለመጠጣት ብላ ልዕልትና ሉሊት አብረው ተኝተው ሲያውቁ በመሃል እንቅልፍ እምቢ ሲላት ተነስታሉ። የሚያስጨንቅሽ ነገር ከሌለ ለምን እንቅልፍ እምቢ አለሽ ሲላት የአልማዝ ጉዳይ ነበር አልቆለታል። ከዚህ በኋላ የሚያስጨንቀኝ ነገር እንግዳው ፊልም እኔ አላት። እሺ ብለው እንግዲህ ሳሎን አብረው ተቀምጠው ዳዊትና ልዕልት እንግዲህ ሲያዩ ፊልሙን እያዩ አብረው የሚሆኑ ይመስልሃል አለችው። ከልብ የሚዋደዱ ከሆነ ይሆናሉ አላት። ከልብ የሚዋደዱ ሰዎች አብረው ይሆናሉ ብለህ ታስባለህ አለችው። አዎ አላት። በመካከላቸው መፈላለግ ስላለ የተፈጠረውን ክስተት መድፈን ይችላሉ። እኔ ግን እንደዛ አላስብም አለችው። ለምን? ምክንያቱም የሚዋደዱ ሰዎች መጨረሻቸው አብሮን አለመሆን ይሆናል። ያ የራሳቸው ድክመት ሊሆን ይችላል። ድክመት የደካማ ጎናቸው ነው እያላት እያለ እንግዲህ ድንገት እሷ ከእንቅልፏ ተነስታ ስትሄድ እንግዲህ እዛ ላይ አብረው ሁለታቸውን ቁጭ ብለው አንድ ላይ ፊልሙን እያዩ ማየት ማመን ነው እያለች መስል ደንግጣ እንግዲህ ፌንት ወርቃለች ማለት ነው። ልዕልት እንግዲህ በዚህ ነው እንግዲህ የዛሬው የተጠቃለለው። ቀጣው ላይ ምን ይከሰታል የሚለውን ደግሞ አብረን እናያለን። ዳዊት እንግዲህ ከልቡ እውነትም እየወደድኳት ነው እያለ ነው ልዕልትን ማለት ነው፣ ሉሊትን ማለት ነው፣ ይቅርታ ሉሊትን እየወደዳት ይገኛል። እንግዲህ ቀጣይ ላይ በሉሊትና በልዕልት መካከል ከባድ ነገር ሊፈጠር ይችላል ማለት ነው። ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ላይክ ሼር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ በዚህ ይሰናበታችኋል።